ሜይ 20 የዕለቱ መልእክት ርዕስ የጥበብ መጀመሪያ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምሳሌ ምዕራፍ 1 ቁጥር 7። አሁን ባለንበት ዘመን ሰዎች እግዚአብሔርን ከመፍራት ይልቅ ካሜራ፣ ሕግ አስከባሪ አካል፣ ባለስልጣንና ሚዲያን ሲፈሩ ይታያል። እነዚህን ነገሮች የሚፈሩትን ያህል እግዚአብሔርን መፍራት አይታይባቸውም። ወደ ህብረት ስንመጣ ደግሞ እግዚአብሔርን ከመፍራት ይልቅ መሪዎችን፣ አገልጋዮችንና የጌታን ራት በመፍራት የተያዘ ልምምድ ይታያል። ይህ ደግሞ ከእግዚአብሔር መንገድ የመራቃችን ምልክት ነው። በሌላ መልኩ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው በማለት ጀምረው የጥበብ መጨረሻ እግዚአብሔርን መዳፈር መስሏቸው ከእግዚአብሔር ሐሳብ ይልቅ ለራሳቸው ሐሳብ የሚዋደቁ አማኞችን ማየት የተለመደ ሆኗል። እግዚአብሔር አምላክ ሊከበር የተገባው አምላክና አባት ሆኖ ሳለ ተገቢውን አክብሮት አለመስጠት እጅግ አሳዛኝ ጉዳይ ነው። መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት እንደሆነ በግልጽ የሚናገረውን ሐሳብ በሕይወታቸው ዘመን ሁሉ ተግብረው አምላካቸውን ያከበሩና ያስከበሩም ቅዱሳኖች አሉ። እኛም እግዚአብሔር አምላካችንን በሁሉ መንገድ ልንፈራው ይገባል። ይህ ፍርሃት ቅዱስ ፍርሃት ነው፣ አክብሮት የተሞላም ነው። እርሱ ደስ የሚሰኝበትም ምልልስ ነው። ትእዛዙንም መፈጸምን ያካትታል። እንግዲህ በእግዚአብሔር ቤት በኃጢአታቸው ደፋሮች ሆነው እንደሚመላለሱት ሳይሆን በእርምጃቸው ሁሉ እርሱን በማክበርና በመፍራት የሚመላለሱትን አይነት ሰዎች እንሁን። እግዚአብሔርን መፍራት ወደ ሕይወት ይመራልና፣ ዘመንን ያረዝማልና፣ በበረከት ያኖራልና፣ ከእርሱ ሌላ ማንም የሚፈራ የለምና ይሄ ነው የጥበብ መጀመሪያ።